ሰሜን ኮሪያ የአሜሪካና ጃፓን በጋራ የአየር በአየር ሚሳኤል መከላከያ ስርዓት ለማምረት መወሰናቸውን ማውገዟ ተሰምቷል። ፒዮንግያንግ መሰል ጠባጫሪ ድርጊት ለመከላከል የተጠናከረ ዝግጅት እንደምታደርግም በግልጽ አሳስባለች። የሰሜን ኮሪያ መከላከያ ሚኒስቴር ባወጣው መግለጫ አሜሪካና ጃፓን በጋራ ዘመናዊ አየር በአየር ሚሳኤል መከላከያ ስርዓት ለማምረት መግለጻቸው በእስያና ፓሲፊክ ቀጠና አለመረጋጋት የሚፈጥር መሆኑን ገልጿል። የእስያ ፓሲፊክ ውጥረት የተባባሰ በመጣበት ወቅት ያሳለፉት ውሳኔ መሆኑም ተነግሯል። ሚኒስቴሩ ኤአይም 120 ከአየር ወደ አየር የሚመጣ ጥቃትን ለመመከት የሚያስችል የሚሳኤል ስሪት ለማምረት ውጥን ቢይዙም ቀጠናውን አደጋ ውስጥ ያስገባዋል ተብሏል። በአሜሪካና ጃፓን በጋራ የሚመረት መሆኑ የወታደራዊ ትብብራቸውን እንዲሁም የማጥቃትና ጠባጫሪ አቅማቸውን ማደጉን ያሳያል ብሏል ሚኒስቴሩ። ሰሜን ኮሪያ ሚስጥራዊ አለመሆኑን ተከትሎም ዓላማውን በቀላሉ ተረድቻለሁ ባይናት። የወታደራዊ አቅምን በማሳደግ የመከላከል አቅማቸውን ለማሳየት ወይንም የፒዮንግያንግን መንግስት ጫና ውስጥ ለማስገባት የተደረገ እንደሆነም አስታውቃለች። ፒዮንግያንግ ጠንከር ያለ ማስጠንቀቂያ ያስተላለፈች ሲሆን በንቃት ምላሽ እንደምትሰጥና ያልተረጋጋውን አካባቢ ማረጋጋት አስፈላጊ መሆኑን ጠቅሳለች። ሰሜን ኮሪያ በቀጠናው አስጊ መሆኗን በተለያዩ ጊዜያት አሳይታለች በሚል አሜሪካና ጃፓን ይከሳሉ። አሁን ደግሞ ይበልጥ አስጊ መሆኗን አሳይታለች፣ ለዛውም ኒውክሌር በመታጠቅ ይላሉ። የሰሜን ኮሪያ መርከብ በደርዘን የሚቆጠሩ ሚሳኤሎችን መሸከም የሚችሉ መሆናቸውም እንዲሁ አሳሳቢነቱን ያከፋዋል። የባህር ኃይሉ የበለጠ የማጥቃት አቅም እንደሚፈጠርለትም ተነግሯል። የሰሜን ኮሪያ ጉዳይ አነጋጋሪ ከመሆኑም በላይ የቶኪዮ እና ዋሽንግተን እርምጃም አደገኛ እየሆነ ነው ተብሏል። የሰሜን ኮሪያ የጦር መሳሪያ አቅም ለደቡብ ኮሪያ፣ ለጃፓንና አሜሪካ ስጋት እንደሚፈጥር ግልጽ ሆኗል። ሰሜን ኮሪያ በቀጠናው የሚካሄዱ ወታደራዊ እንቅስቃሴዎችን በንቃት የምትከታተል ሲሆን አሜሪካ ከጃፓን ከደቡብ ኮሪያና ሌሎች ሀገራት ጋር የምታደርጋቸውን ወታደራዊ ልምምዶች በትኩረት ትመለከተዋለች። ሰሜን ኮሪያ የተለያዩና ብዛት ያላቸው ሚሳኤሎች ያበለጸገች ሲሆን ከዚህ በፊት ያልተሰሩ መሆናቸውም ተነግሯል። ሰሜን ኮሪያ የአሜሪካና የጃፓን ወታደራዊ ትብብር በስጋት የምታየው መሆኑን በመግለጽ አስጠንቅቃለች። ለዚህም ነው የሚሳኤል ስርዓቱ ያበሳጫት ፒዮንግያንግ። የሁለቱ ሀገራት የጦር መሳሪያ በጋራ ለማምረት መተባበራቸው ሰሜን ኮሪያ እንደ ጦር ትንኮሳ የምታየው መሆኗን ጠቁማለች። አሜሪካና ጃፓን ምንም ማስተባበያ ያልሰጡ ሲሆን ለሰሜን ኮሪያ ማስጠንቀቂያ ቁብ የሰጡ እንዳልሆነ ያሳያልም ተብሏል። ሰሜን ኮሪያ የሁለቱ ሀገራት ቅንጅት እንደ ቀላል የማታየው ሲሆን ወታደራዊ ትብብር ማድረጋቸው ተግባራዊነቱን ያሳያል በሚልም አስግቷታል። ሰሜን ኮሪያ በደቡብ ኮሪያና አጋሮቿ የሚፈጠርባትን ስጋት በቅርበት የምታጤነው መሆኑንና የሚደቀንባትን ስጋት በቂ ምላሽ እንደምትሰጥ አስጠንቅቃለች። አሜሪካና ጃፓን አሁን እያደረጉት ያለውን የጦር መሳሪያ በጋራ የማምረት ህብረት ሰሜን ኮሪያ ትቃወማለች። ጉዳዩም ውስብስብ ነው የሚል መግለጫ መከላከያዋ አወጥቷል። ፒዮንግያንግ የሁለቱ ሀገራት ስምምነት ከወዲሁ መገታት አለበት ብላለች። አሜሪካና ጃፓን በስምምነታቸው መነሻ የሚመረቱ ሚሳኤሎች በአካባቢው ጠብ የሚያጨር መሆኑን ሰሜን ኮሪያ ትገልጻለች። አሜሪካና ጃፓን ስለ ጋራ ምርታቸው ያሉት ነገር ባይኖርም የፒዮንግያንግ ስጋትን አስመልክቶ የሰጡት ምላሽ አለመኖሩም የነገሩን መወሳሰብ ያሳያል ተብሏል። ሰሜን ኮሪያ ከፍተኛ የጦር መሳሪያ ሙከራዎችን የምታደርገው አሜሪካ የጣለችባትን በርካታ ማዕቀቦች ለማስነሳት አስገዳጅ ሁኔታ ውስጥ እንድትገባ ለማድረግ ነው የሚሉ የፖለቲካ ተንታኞች አሉ። ወትሮም ቢሆን ግንኙነታቸው በቋፍ ላይ ያለው ሰሜን ኮሪያና አሜሪካ ከፍተኛ ፍጥጫ ውስጥ የገቡት እንደ አውሮፓውያን አቆጣጠር ከ2017 ጀምሮ ነው። ምክንያቱም ሰሜን ኮሪያ ያልተፈቀደላትን የጦር መሳሪያዎች በተደጋጋሚ ስለሞከረች ነበር። እንደ ተንታኞች ግምት በአሁኑ ጊዜ ሰሜን ኮሪያ 60 የሚሆኑ የኒውክሌር የጦር መሳሪያዎች ሊኖሯት ይችላል። አሜሪካን በኒውክሌር አረር ጫፍ ሊያጠቃ የሚችል ሚሳኤሎችን በማስወንጨፍ የተሳካ ሙከራም አድርጋለች።